አርእስተ ዜና የ2018 ዓመተ ምህረት የጥምቀት በዓል በሁሉም የሀገሪቱ አካባቢዎች በስኬትና በደመቀ መልኩ መጠናቀቁን የኢትዮጵያ ፌደራል ፖሊስ አስታውቋል። ከሌሎች የጸጥታና ደህንነት አካላት ጋር በመቀናጀት በዘመናዊ ቴክኖሎጂ የታገዘ ስራ ማከናወኑንም ፌደራል ፖሊስ አስታውቋል። በቀዳሚነት ይዘነዋል። አዲስ አበባ ዩኒቨርሲቲ በምስራቅ አፍሪካ ካሉ ዩኒቨርሲቲዎች ቀዳሚውን ደረጃ መያዙ ተነግሯል። በዘንድሮው የኪዌስ ወርልድ ዩኒቨርሲቲ ራንኪንግስ 4 የቀጠናው ሀገራት ዩኒቨርሲቲዎች ደረጃ ማግኘት የቻሉ ሲሆን የአዲስ አበባ ዩኒቨርሲቲ ቀዳሚውን ደረጃ መያዙ ተነግሯል። እናጋራቸዋለን። በደቡብ አፍሪካ በደረሰው የጎርፍ አደጋ የሟቾች ቁጥር ከ30 መሻገሩ ተገለጸ። በዚህ የጎርፍ አደጋ ከሰው ሕይወት ማለፍ በተጨማሪ ከፍተኛ የንብረት ውድመት ማስከተሉም ተነግሯል። ዝርዝሩን ትሰሙታላችሁ። የኢራን ፕሬዝዳንት መሱድ ፔዜሽኪያን በሀገሪቱ ጠቅላይ መንፈሳዊ መሪ አያቶላህ አሊ ካሚኒ ላይ የሚሰነዘር ማንኛውም ወታደራዊ ጥቃት ወይም የደህንነት ስጋት መላው ክልሉን ወደ ዓለም አቀፍ ጦርነት ውስጥ እንደሚያስገባ ለዓለም አቀፉ ማህበረሰብ ማስጠንቀቂያ ሰጥተዋል። እናስደምጣቸዋለን። የዕለቱን የምሳ ሰዓት ዜናዎች ወደ እናንተ ማድረስ ጀምረናል። ከሀገር ውስጥ እንዲሁም ከውጭ ያዝናቸውን መረጃዎች ምረት ደግፍ ማስደምጣቸው ይሆናል። የጥምቀት በዓል በሰላም መጠናቀቁን የኢትዮጵያ ፌደራል ፖሊስ አስታወቀ። በመላው የክርስትና ሃይማኖት ተከታዮች ዘንድ የተከበረው የጥምቀት በዓል በሁሉም የሀገሪቱ አካባቢዎች በስኬትና በደመቀ መልኩ ተጠናቋል ሲል የኢትዮጵያ ፌደራል ፖሊስ አስታውቋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ በድምቀት የተከበረው የከተራና የጥምቀት በዓል በስኬት እንዲጠናቀቅ የኢትዮጵያ ፌደራል ፖሊስ ከሌሎች የጸጥታና ደህንነት አካላት ጋር በመቀናጀት በዘመናዊ ቴክኖሎጂ የታገዘ ሰፊ የሰው ኃይል በማሰማራት ተገቢውን የጸጥታ ስራ በማከናወን ኃላፊነቴን ተወጥቻለሁ ሲል ገልጿል። ለጸጥታና ደህንነት አካላት አስፈላጊውን ትብብርና ድጋፍ በማድረግ የበኩላቸውን ድርሻ ላበረከቱት ለሃይማኖት አባቶች፣ ለበዓሉ አስተባባሪዎች፣ ለእምነቱ ተከታዮችና ለወጣቶች የኢትዮጵያ ፌደራል ፖሊስ ላቅ ያለ ምስጋና እያቀረበ በዛሬው ዕለት ለሚከበረው ቃና ዘገሊላ በዓልም በስኬት እንዲጠናቀቅ ህብረተሰቡ ትብብሩን አጠናክሮ እንዲቀጥል ጥሪውን አስተላልፏል። የማዕድን ዘርፉ ግልጽ ፖሊሲ ሊኖረው እንደሚገባ ተጠቆመ። በኢትዮጵያ ያለው የማዕድን ዘርፍ ራሱን ችሎ እንዲቆም የሚያደርግና ከሌሎች ተቋማት ጋር በቅንጅት ሊያሰራው የሚችል ግልጽ ፖሊሲና መመሪያ እንደሚያስፈልገው ተገልጿል። ማዕድን በአንድ ተቋም ብቻ ለማከናወን የሚያስቸግር ሰፊ ሀብት በመሆኑ የማዕድን ሚኒስቴር የዘርፉን ትራንስፖርት አገልግሎት ለማሳለጥ ከአየር መንገድ ጋር በቅንጅት መሰራት እንዳለበት የገለጹት በህዝብ ተወካዮች ምክር ቤት የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ አባሉ አቶ በጋሻው ተክሉ ናቸው። አቶ በጋሻው አክለውም ዘርፉ የራሱ አዋጅ እስከሚወጣለት ድረስ የክልሉ መንግስትና ምክር ቤት ከተቋማት ጋር ያለውን የኃላፊነት መደራረብ ጊዜያዊ መፍትሄ መስጠት እንደሚችልም ጠቁመዋል። በተጨማሪም የማዕድን ስራ ከፍተኛ ካፒታል የሚጠይቅ በመሆኑ ከኢትዮጵያ ልማት ባንክ ጋር ብቻ ሳይሆን ከሌሎች የፋይናንስ ተቋማት ጋር ሊያሰራ የሚችል ስርዓት ሊዘረጋ እንደሚገባውም በህዝብ ተወካዮች ምክር ቤት የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ በባህር ዳር ዙሪያ የማዕድን ዘርፉን በጎበኘበት ወቅት አመላክቷል። አዲስ አበባ ዩኒቨርሲቲ በምስራቅ አፍሪካ ካሉ ዩኒቨርሲቲዎች ቀዳሚውን ደረጃ አገኘ። አዲስ አበባ ዩኒቨርሲቲ በምስራቅ አፍሪካ ካሉ ዩኒቨርሲቲዎች ቀዳሚ ደረጃ መያዙ ተነግሯል። በዘንድሮ የኪዌስ ወርልድ ዩኒቨርሲቲ ራንኪንግስ የአዲስ አበባ ዩኒቨርሲቲ በቀዳሚነት የተመረጠ ሲሆን የዩጋንዳው ማካራሪ ዩኒቨርሲቲ ሁለተኛ፣ የኬንያው ናይሮቢ ዩኒቨርሲቲ ሶስተኛ እንዲሁም የሱዳን ዩኒቨርሲቲ ኦፍ ካርቱም አራተኛ ደረጃን ይዘዋል። ዩኒቨርሲቲዎቹ በተከታታይ ባስመዘገቡት የማስተማር የምርምርና የማህበረሰብ አገልግሎት ብቻም ሳይሆን በፈጠራና በቀጠናው ልማት ላይ ያበረከቱት አስተዋጽኦም ከግምት ውስጥ መካተቱ ተገልጿል። አዲስ አበባ ዩኒቨርሲቲ በኢትዮጵያ ቀዳሚውና ከፍተኛ ተቀባይነት ያለው ዩኒቨርሲቲ መሆኑን ከተመሰረተበት ጊዜ ጀምሮ የሀገሪቱ የእውቀት የጀርባ አጥንት ሆኖ በማገልገል ለ75 ዓመታት ለሀገሪቱ ፖሊሲ አውጪዎች፣ ምሁራን፣ ባለሙያዎችና የሀገር አስተዳዳሪዎችን ማፍራቱ ለቀዳሚነት ካበቁት መሃል ናቸው ተብሏል። በዘንድሮ ምርጫም አዲስ አበባ ዩኒቨርሲቲ በሂውማኒቲስ፣ ሶሻል ሳይንስ፣ ኢንጂነሪንግ እና የጤና ሳይንስ ጠንካራ ስራዎችን የሰራ መሆኑ የተመላከተ ሲሆን በርካታ የምርምር ተቋማቱም ከፍተኛ ሚና እየተጫወቱ ነው ሲል አፍሪካን ኢንሳይደር አስነብቧል። 3142 ኢትዮጵያውያን ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3142 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። በሳምንቱ በተደረገ 11 ዙር በረራ የተመለሱት 2980 ወንዶችና 141 ሴቶች እንዲሁም 21 ህጻናት ሲሆኑ ከተመላሾቹ መካከል 82 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል ተብሏል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 41671 ኢትዮጵያውያን ወደ ሀገር መመለስ ተችሏል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራ እየሰራ እንደሚገኝም ገልጿል።
ከሀገር ውጪ ወደ ያዝናቸው መረጃዎች አለፍን። በደቡብ አፍሪካ የጎርፍ አደጋ የሟቾች ቁጥር ከ30 መሻገሩ ተገለጸ። በደቡብ አፍሪካ በደረሰው የጎርፍ አደጋ የሟቾች ቁጥር ከ30 መሻገሩ ተገልጿል። ከቀናት በፊት የተከሰተው አደጋው ከሰው ሕይወት ማለፍ በተጨማሪ ከፍተኛ የንብረት ውድመት ማስከተሉም ተነግሯል። በሀገሪቱ በጣለው ከባድ ዝናብ ሳቢያ የተከሰተው የጎርፍ አደጋው በሀገሪቱ የተለያዩ ግዛቶች የሚገኙ የቱሪስት ፓርኮችን ጨምሮ ሌሎች አገልግሎቶችን ዝግ እንዲሆኑ አድርጓል። የሀገሪቱ ፕሬዝዳንት ሲሪል ራማፎሳ በአደጋው የተጎዱ አካባቢዎችን ተዘዋውረው ጎብኝተዋል የተባለ ሲሆን የሀገሪቱ የገንዘብ ሚኒስቴርና የድንገተኛ አደጋ መከላከል ተቋማት አስፈላጊውን ድጋፍ በአስቸኳይ እንዲያቀርቡ አሳስበዋል። አሁን ላይ የሚገኘው የዝናብ መጠን እየቀነሰ መምጣቱን የአየር ንብረት ባለሙያዎች ቢገልጹም ህዝቡ አሁንም ከፍተኛ ጥንቃቄ እንዲያደርግ የሀገሪቱ መንግስት አሳስቧል። ከደቡብ አፍሪካ ባሻገር ሞዛምቢክና ዚምባብዌ በተመሳሳይ አደጋ ከ200 በላይ ዜጎቻቸውን ያጡ ሀገራት መሆናቸውን አፍሪካን ኒውስ አስነብቧል። በአያቶላህ ካሚኒ ላይ የሚሰነዘር ጥቃት ዓለም አቀፍ ጦርነትን ይቀሰቅሳል ስትል ኢራን ገለጸች። የኢራን ፕሬዝዳንት መሱድ ፔዚሽኪያን በሀገሪቱ ጠቅላይ መሪ አያቶላህ አሊ ካሚኒ ላይ የሚሰነዘር ማንኛውም ወታደራዊ ጥቃት ወይም የደህንነት ስጋት ቀጠናውን ወደ ዓለም አቀፍ ጦርነት ውስጥ እንደሚያስገባ ለዓለም አቀፉ ማህበረሰብ ማስጠንቀቂያ ሰጡ። ፕሬዝዳንቱ ይህንን ጠንካራ መልእክት ያስተላለፉት በቅርቡ እየተካረረ የመጣውን የጂኦፖለቲካ ውጥረትና ከምዕራቡ ዓለም የሚሰነዘሩ ዛቻዎችን ተከትሎ ነው። ፕሬዝዳንት ፔዚሽኪያን በይፋዊ መግለጫቸው እንዳመላከቱት መንፈሳዊ መሪው ደህንነት የኢራን እስላማዊ ሪፐብሊክ የመጨረሻ ቀይ መስመር ነው ብለዋል። ይህ መስመር ከተጣሰ ቴህራን የምትወስደው የአጸፋ እርምጃ ወሰን የሌለው ከመሆኑም በላይ ግጭቱ በሁለቱ ሀገራት ብቻ ሳይወሰን ቀጠናውን ሙሉ በሙሉ በእሳት የሚያያይዝ ይሆናል ማለታቸው ተሰምቷል። ይህ የፕሬዝዳንቱ ንግግር ኢራን ከዚህ ቀደም ተከተለው ከነበረው የትዕግስት ፖሊሲ በመውጣት ለብሔራዊ ክብሯና ለስርዓቷ ህልውና ማንኛውንም መስዋዕትነት ለመክፈል ዝግጁ መሆኗን የሚያሳይ ነው ተብሏል። ሁኔታው የዲፕሎማሲያዊ መፍትሄ በሮችን እያጠበበና የመካከለኛው ምስራቅን ደህንነት በከፍተኛ አደጋ ላይ እየጣለ መሆኑን የፖለቲካ ተንታኞችም እየገለጹ ይገኛሉ። አሜሪካ ወታደራዊ አውሮፕላኖቿን በግሪንላንድ አሰማራች። ፕሬዝዳንት ዶናልድ ትራምፕ በዴንማርክ አስተዳደር ስር የምትገኘውን ግሪንላንድን የግዛት አካል ለማድረግ ያላቸውን ፍላጎት ተከትሎ አሜሪካ የሰሜን አሜሪካ የአየር ክልል መከላከያ እዝ ወታደራዊ አውሮፕላኖችን ወደ ግዛቲቱ ማሰማራቷን አስታውቃለች። አውሮፕላኖቹ በፒቶፊክ የጠፈር ጣቢያ ለረጅም ጊዜ የታቀዱ የመከላከያ ተግባራትን ለማከናወን እንደሚሰማሩ የተገለጸ ሲሆን ስምሪቱም ከዴንማርክና ከግሪንላንድ መንግስታት ጋር የተቀናጀ መሆኑን እዙ ገልጿል። ይህ የአሜሪካ እርምጃ የመጣው ዴንማርክ በግሪንላንድ ያላትን የወታደር ብዛት ለመጨመር በመቶዎች የሚቆጠሩ ተጨማሪ ወታደሮችንና ወታደራዊ ቁሳቁሶችን ማሰማራቷን ተከትሎ ነው። ዴንማርክ በኑክና በካንገርሉስዋክ ማዕከላት ተጨማሪ ኃይል ማስፈሯን የፋይናንሻል ታይምስ ዘገባ ያመለክታል። ፕሬዝዳንት ትራምፕ ግሪንላንድን ለመግዛት ያላቸው ፍላጎት ካልተሳካ በአውሮፓ ሀገራት ላይ የንግድ ታሪፍ እንደሚጥሉ መዛታቸው ይታወቃል። ይህ ሁኔታ በአሜሪካና በአውሮፓ አጋሮቿ መካከል ያለውን ዲፕሎማሲያዊ ግንኙነትና የኔቶ ጥምረትን አደጋ ላይ ሊጥል እንደሚችል ስጋትን ፈጥሯል። ዴንማርክ በበኩሏ የግሪንላንድን ሉዓላዊነት አሳልፋ እንደማትሰጥ በድጋሚ ማረጋገጧን ዘገባው አመላክቷል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ ጣቢያ ፕሮግራሞች ጋር መልካም ቆይታ